ጤና ይስጥልን እንደምን አላችሁ አድማጭ ተከታታዮቻችን። ዛሬ በርካታ መረጃዎችን ይዘንላችኋል። ሙጅተባ አሊ ካሚኒ እውነቴን ነው የምላችሁ፣ ወይ ወጣት አገሪቷን ቢመራ ወይ ደግሞ ወታደራዊ ኃይሉንም ወጣት ወይ ደግሞ ጎለምሳ የጎለመሰ ሰው ቢመራ ነው ጥሩ። ዛሬ ሙጅተባ አሊ ካሚኒ አባታቸው ከሞተ በኋላ ቦታቸውን ተክተዋል። የአባታቸውን ቦታ ተክተዋል። ወታደራዊ ኃይሉን አብዮታዊ ዘቡን እየመሩ አሁን የሰሩትን ተአምር እንዲሰራ አድርገዋል። ከዚህ በላይ ምንድን ነው? አሁን እንኳንም ሞቱ አይባልም መቼም በእኛ ባህል፣ እኛ እንኳንም ሞቱ አንልም። ነገር ግን የእሳቸው መሞት ለኢራናውያን አብዮታዊ ዘብ ዛሬ ላይ ጥሩ እድል እንዲያስመዘግቡና በርካታ የፈለጉትን ኢላማዎች እንዲመቱ የበቀል እርምጃቸውን በትክክል እንዲያሳኩ አድርጓቸዋል። ዛሬ መጀመሪያ የሆነውን ትላንት ማታ ላይ ምንድነው የሆነውን እስቲ እንንገራችሁ። በጣም በሚገርም ሁኔታ ትላንትና ማታ ኻራጅ የተባለው ትልቁ የኢራን እንዲሁም በዛች በፋርስ ባህረ ሰላጤ አካባቢ ከሳውዲ አረቢያ ቀጥሎ በሚገኘው አካባቢ ላይ ትልቁን የነዳጅ ማጣሪያ ሪፋይነሪ የሚገኘው ኢራን ውስጥ ነው። በቀን እስከ 8000 በርሜል ድፍድፍ ነዳጅ ማውጣት የሚችል ተራራ ላይ ያለ የነዳጅ ሪፋይነሪ ነው። ኻራጅ ውስጥ ነው የሚገኘው ተራራው ላይ። የአሜሪካ ኃይል የአሜሪካ ድሮን ሄዶ ያወደመው ያንን ቦታ ነው። ዶናልድ ትራምፕ ይህንን ነው ወጥተው እንደ ጉራ ዊ ኦብሬትሬትድ ኢራንስ ሪፋይነሪ ብሎ የተናገሩት። አወደም ነው ጉራ ነው አወደም ነው ብለው ሲናገሩ ወዲያውኑ ደግሞ በጣም የሚገርማል እኮ በሙጅተባ አሊ ካሚኒ የሚመራው የአብዮታዊ ዘብ፣ ይሄ አብዮታዊ ዘብ በጣም ከባድ እንደሆነ ነው የምንነግራችሁ። አባታቸው አሊ ካሚኒ በሚመሩበት ወቅት ላይ እንዲህ አይነት ድፍረት አልነበራቸውም። ዛሬ ግን በጣም ኃይለኛ ድፍረት ነው ያላቸው። አውጡ የተባሉትን መሳሪያ ባሊስቲክ ሚሳይሎችን፣ ክሩዝ ሚሳይሎችን አውጡ ከተባሉበት ቦታ አውጥተው መጀመሪያውኑም በጉድጓድ በመሬት ስር አንደርግራውንድ የተተከሉትን እነዚህ በተጠንቀቅ ላይ ያሉትን እነዚህ ሚሳይሎች፣ እነዛም ሚሳይሎች ነው ቀጥታ ወደ እስራኤል መካከለኛው ከተሞች ላይ ያዘነቡት። ትክክለኛ የበቀል እርምጃቸው የተሳካበትና ለመጀመሪያ ጊዜ የእስራኤል መንግስት ወጥቶ ትላንትና ማታ ያው እንደምታዩት ጭሱ እየጨሰ ነው። በርካታ ሚሳኤሎችን ወደኛ አስወንጭፈዋል። ከተወነጨፉት 71 ሚሳኤሎች ውስጥ 70 ሚሳኤሎች ውስጥ አንዱ ብቻ ነው በራዳር ከጥቅም ውጭ የሆነው። ነገር ግን 69ኙ ሚሳኤሎች ባሊስቲክ ሚሳኤሎች፣ እንዳውም የእስራኤል መንግስት ምን ያለው ክሩዝ ሚሳኤል ነው፣ የአውዳሚ ክሩዝ ሚሳኤል ነው አገሬ ላይ የተተኮሰብኝ። ያው እንደዚህ ያወደመውን ውድመት ታያላችሁ። ጭስ እንደዚህ ሲጨስ ነው ሲቦል የተመለከተ ነው። ዛሬ ሙጅተባ አሊ ካሚኒ ናቸው አመራሩ። አባታቸው የሸመገሉ የ86 ዓመት አዛውንት አይደሉም። ጎልማሳው ሙጅተባ አሊ ካሚኒ ነው የሚመራው የአብዮታዊ ዘቡን የኢራኑ። ታዲያ በርካታ ጉዳቶችን እዛ እስራኤል ከተሞች ላይ አድርሰዋል። የአሜሪካ መንግስት ደግሞ ያንን ተራራ ሪፋይነሪውን የነዳጅ ማጣሪያ ቦታውን በቀን 2000 እስከ 8000 በርሜል ሊያወጣ የሚችል ድፍድፍ ነዳጅ ነው በየቀኑ። አሁን ድረስ እኮ ሳውዲ አረቢያና ማነች ለቻይናና ለሌሎች ሀገሮች እየሸጡ ይገኛሉ ተብለዋል። ነገር ግን ከፈለጉ ሚስጡ ከፈለጉ ይተው። ነገር ግን ይህንን ቦታ ነው ዛሬ ዶናልድ ትራምፕ አውደም ነው ብለው የተናገሩት። ይህንን አውደም ነው ኦብሬትሬትድ ባሉበት ወቅት ላይ ነው
በሙጅተባ አሊ ካሚኒ የሚመራው የኢራን ወደ እስራኤል ያስወነጨፈው። በሌላ በኩል እስራኤል ላይ ያንን አስወነጨፈና እንደገና ተመልሶ ኢራቅ አካባቢ የሚገኘውን የአሜሪካ ትልቁ ቆንስላ ጽሕፈት ቤት አወደመው። ከዚህ ቀደም የአሜሪካ ይዞታዎች ሲደበደቡ 6 ሰዎች ተገደሉ ነው ያሉት። እንግዲህ እንጠብቃለን፣ የደበቁትም ይወጣል። ነገር ግን 18 ሰዎች ክፉኛ ተጎድተው ሆስፒታል ውስጥ ናቸው። የአሜሪካ ወታደሮች በአሜሪካ ይዞታዎች ላይ ነው ድብደባውን ያካሄዱት። እስካሁን ድረስ ሌላ ቦታ ሌላ ተቋምን በፋርስ ባህረ ሰላጤ አካባቢ ሳውዲ አረቢያም ትሁን ሌሎችም አካባቢዎች ይሁኑ ኢራን የበቀል እርምጃዎችን እያደረገች ያለችው በአሜሪካ ወታደራዊ ይዞታዎች ላይ ብቻ ያውጠነጠነና በቢዝነስ አካባቢዎች ላይ ያውጠነጠነ ብቻ ነው። የአሜሪካ ጥቅም አለበት የሚባል ቦታ ለምሳሌ ነዳጅ ሪፋይነሪ ላይ ለአሜሪካ በየቀኑ በበርሜል የሚጓጓዘውን ነዳጅ የሚጣራበት ቦታ ወይንም ድፍድፉ ወደ በርሜል የሚታሸግበት ቦታ ላይ ነው ኢራን ያወደመቻቸው። ይህንንም ያደረገችው የአሜሪካ ቢዝነስ ከዛ ቦታ ጋር ቁርኝት ስላለው ነው እንጂ እስካሁን ድረስ ኢራን ያደረሰችው ጥቃት በሌሎች ጎረቤቶች ሀገር ላይ የአሜሪካ ኤምባሲ፣ የአሜሪካ ተቋማት፣ የአሜሪካ ወታደራዊ ተቋማት፣ የአሜሪካ ይዞታዎች ላይ ብቻ ያውጠነጠነና ያተኮረ ነበር። አንድም ቀን በጎረቤት ሀገር ላይ ያሉ ተቋማት የዛች ሀገር ተቋማት የአሜሪካ ተቋም ያልሆነ ላይ ጥቃት አድርሰው አያውቁም። በእስራኤል ከተሞች ብቻ ላይ ነው ጥቃት የሚያደርሱት። በእስራኤል ከተሞች ላይ የሚያደርሱት ትላንት ማታ እውነቴ ነው የምላችሁ አወደሙት የእስራኤል መካከለኛውን ክፍል። እስካሁን ድረስ የተገደሉትን እስራኤል ሳትናገር 2000 የገባውን አሃዝ 20-30 ብለው እየተናገሩ ነው። አሁን ያለው አሃዝ ግን 2000 መድረሳቸው ዛሬ ትላንት ማታ የተገደሉትን ሳንጨምር 2000 መሆናቸው ነው የተነገረው። የእስራኤል መንግስት ለመጀመሪያ ጊዜ ወጥቶ የተናገረበት እስራኤል ያወደመችው ያው እንደምታዩት ብለው አንድ በአንድ ሲያሳዩ ነበር። ማለች ኢራን ያወደመችው ብለው ከባድ ጉዳት ነው ያደረሰችው። በርካታ ሚሳኤሎች እነዚህ 70 የሚሆኑ ሚሳኤሎች ናቸው የተተኮሱት ከድሮን ውጪ። አንድም ድሮን የተቀለበሰ ድሮን አልነበረም። ሙጅተባ አሊ ካሚኒ ከዚህ ቀደም ያልተሞከሩትን እንትሎች ሁሉ እንዲያወጡና በተግባር ላይ እንዲያውሉ ጠላታቸውን በሚገባ እንዲከላከሉ ነው ያዘዛቸው። በቀደም ሆርሙዝ አካባቢ ላይ አሜሪካ ሆርሙዝ አካባቢን እናስከፍታለን ብለው በተናገሩበት ወቅት ላይ ሙጅተባ አሊ ካሚኒ ወጥተው ምንድን ነው ያሉት? የኢራን ወታደር ወይ አንተ የምትዋጋው ለህሊናህ ነው፣ ያንተ መሞት ሸሂድ ነው ማለት ጽድቅ ነው በሀገር ላይ ስለሆነ፣ ወራሪ ኃይሎች ደግሞ በእግዚአብሔር ዘንድም የተጠላና የተነፈገ ድርጊት ነው የሚሰሩት። ስለዚህ አንተ በሀገር ላይ ሉዓላዊነትህን በማስከበር በምታረገው መፍጨርጨር ላይ ብትሞት ዛሬ ጻድቅ ነህ። ስለዚህ ምንም አትፍራ፣ የወረረህን ኃይል በሚገባ ቅጣቱን ስጠው፣ ተዋጋ፣ አገርህን ተከላከል። ብትሞትም ጥቅም አለ፣ ብትኖርም ጥቅም አለ። ብትሞት በእግዚአብሔር ዘንድ እግዚአብሔር አንተን አሕዛብ ውስጥ አይከትህም። ስለዚህ ዛሬ ያለህ እድል ቤት ታመህም ትሞታለህ፣ ሞት አይቀርም። ነገር ግን በአገር ላይ የመጣውን ወራሪ ኃይል በሚገባ ቅጣቱን ሰጥተህ ራስህን መከላከል አለብህ ብለው ነው ማስጠንቀቂያ የሰጣቸው፣ ልብ የሰጣቸው። እንደገና በሆርሙዝ አካባቢ ላይ የአሜሪካ መንግስት ያለን ሆርሙዝ ቦታ ነዳጅ የተው ትራምፕ ይሄ ነገር አያዋጣም፣ ዶናልድ ትራምፕ ይሄ ነገር የነዳጅ የዓለማችንን ኢኮኖሚ ይገላል፣ የነዳጅ ዋጋ ወደ ሰማይ እንዲደርስ ምክንያት ሊሆን ይችላል፣ ተው ብሎ ሲሉት
እኔ ያስከፍታለሁ፣ ምንም ችግር የለውም። ነዳጅ አይወደድም። ዛሬ ቢወደድ ነገ ወደ ቦታው እንዲመለስ ነው ማደርገው ብለው ዝተው በዛቱት መሰረት ሆርሙዝ አካባቢን አስከፍታለሁ ብለው ኤፍ-16 እና ኤፍ-15ን ሲያሰማሩ ኤፍ-16 እና ኤፍ-15ታቸው 5 እና 6 11 ተዋጊ የአየር ጀቶች በአየር ላይ ተቀለበሱ በኢራን። ተናገረ? ኤፍ-16 እና ኤፍ-15 የአሜሪካ የሆነ ንብረትነቱ የአሜሪካ የሆነ የወታደራዊ ቦምብ ጣይ አውሮፕላን በኢራን በተተኮሰ ሃይፐርሶኒክ ሚሳኤል እንደወደመ ማለት ነው የተናገረው። ኖበዲ ይሄ በአየር ላይ ነዳጅ የሚቀዳውን እና ኢራቅ ላይ ከትላንትና ወዲያ የተመታውን ብቻ ሲያወሩ ነበር። ነገር ግን እነዛን ኤፍ-15 እና ኤፍ-16ን ሆርሙዝን እናስከፍታለን ብለው እየሮጡ የመጡትን በአየር ላይ የተቀለበሱትን የተናገረ የለም። ሽንፈቱን ተከናንቦ ዝም አለ ዶናልድ ትራምፕ። ለዚህ ነው የነዳጅ ማጣሪያውን ዛሬ ትላንትና ማታ አቅዶ ያንን የነዳጅ ማጣሪያውን ያወደመው። አሁን ላይ ምን እየተባለ ነው? የእግረኛ ጦር ወደ ኢራን እናሰማራለን። ይህንን በኋላ እንነግራቸዋለን። ከዛ በኋላ ምን ተከሰተ የሚለውን ትላንት ማታ እንደዛ ኢራን የበቀል እርምጃዎችን እንደዛ ስትጠቀምና ከራሷ ላይ የበቀል እርምጃዎችን ስትመልስላቸው ለመጀመሪያ ጊዜ የእስራኤል መንግስት ወጥቶ አልተረፍንም ብሎ የተናገረበት፣ አልተረፍንም፣ አለቀን። ጭሱ እንደዚህ ነው የሚጎግነው ወደ ሰማይ። ዩካንሲ በኢንተርኔት ላይ ማየት ትችላላችሁ። ኻራጅ ነች የተደበደበችው። ኻራጅ በመደብደቧ ነው ጥቃቱ፣ የበቀል ጥቃቱ ወደ እስራኤልና ወደ አሜሪካ ግዛቶች፣ ወደ አሜሪካ ይዞታዎች የተወነጨፉት። እነዚህ ሚሳኤሎችን ለመጀመሪያ ጊዜ የእስራኤል መንግስትም ወጥቶ ምንድን ነው ያለው? የተተኮሰብን ሚሳኤል እኮ ክሩዝ ሚሳኤል ነው። ዛት ኢዝ ፎርቢድን ቱ ሁማን ቱ ቦምባርድ ዛት ቱ ሁማን። ለሰው ልጅ ያንን በሰው ልጅ ላይ መጣል የተከለከለ ነው። መክሰሳቸው ነው በእነሱ ቤት ክሩዝ ሚሳኤል ነው የተጠቀሙት ብለው። ዌዘር ኢት ኢዝ ኦር ኖት ክሩዝ ይሁን አይሁን እነሱም የተጠቀሙትን ያውቃሉ። ይህንን ሃይፐርሶኒክን እየተጠቀሙ ነው። እስራኤል ራሷ ትጠቀማለች። ነገር ግን ኢራን በአገር በቀል የሰራቻቸውን እነዚህ ክሩዝም ይሁኑ ሃይፐርሶኒክም ይሁኑ የፈለገውም ይሁን ሚሳኤሎች በአገር በቀል የተሰሩትን ነው ዛሬ ለበቀል እርምጃ እየተጠቀመች ያለችው። ቻይና ግዥኝ፣ ጃፓን ግዥኝ፣ ሩሲያ ግዥኝ አላለችም። ሻሃብ 136 የተባለውን አውሮፕላን ያቺ ትንሿ እንደዚህ ወፍ የመሰለችዋ ያቺን አሜሪካ እሷ የመሰለች አውሮፕላን አልሰራም እንዴ? በዛ እንዳውም ኢራንን ደብድበዋል። አትታይም፣ ምንም እንትኗ አይታይም፣ ጥላዋ አይታይም። በዛች በኩረጃ የተሰራውን አውሮፕላን ኢራን ላይ ሻሃብ 136 ነው የሚባለው። አሜሪካ ደግሞ የሆነ ስም ነው የሰጠችው። በዛ ያንን ቦታ የሆነ ቦታ ላይ ድብደባ አካሄዱበት። እሷ ግን አልኮረጀችም ማለት ነው። ሳትኮርጅ በአገር በቀል የተሰሩትን እነዚህ ሚሳኤሎች እያስወነጨፈች ዛሬ በቀሏን የልቧን አደርሳለች። ዛሬ የልቧን ያደረሰችው ኢራን ትናንት ማታ በሙጅተባ አሊ ካሚኒ ብቃት የተሰነዘረ ጥቃት ነው የምንለው ይሄ። ምክንያቱም በአባታቸው ወቅት ላይ እንደዚህ አይነት ድፍረቶች አልነበሩም። የአሁኑ ድፍረት ከልክ በላይ ነው። እስራኤሎች እኮ ለመጀመሪያ ጊዜ ወጥተው እንዲናገሩ ያስገደዳቸው እኮ ነው የምላችሁ። የእስራኤል መንግስት ለመጀመሪያ ጊዜ ጉዳቱን የተናገረው በጣም እንደዚህ ሲቦል ነበረ። አካባቢው በጣም ወድሟል። ያንን ጥቃት ነው የፈጸመችው። ወደ ሌላ ደግሞ ልሸጋገር። እስራኤል ያን በደል ሲደርስባት ወዲያውኑ ሊባኖስ አካባቢ ላይ የሚሳኤል እሩምታ ማውረድ ጀመረች። ሊባኖስ አካባቢ ላይ ያለው ሄዝቦላ ነው። ሄዝቦላ ደግሞ በኢራን
የሚደገፍ ሚሊሻ ኃይል ነው። ይህ ኃይል ደግሞ የእስራኤልን የግዛት ማስፋፋትን የሚከላከልና ጋዛ ውስጥ ከሚንቀሳቀሰው ኃይል ጋር ሆኖ ከሐማስ ጋር እስራኤል በምታደርገው የግዛት መስፋፋት በእንትን ላይ በምታደርገው እንደዚህ ጋዛ ላይ በምታደርገው ጭፍጨፋ ከመጠን በላይ ስታልፍ መልስ እየሰጡ እንድታቆም የሚያደርጉ ኃይሎች ናቸው። ሐማስም ሂዝቦላህም ሁለቱም የሚረዱት በእስላማዊ ዘብ የምትመራዎች በአያቶላ አሊ ካሚኒ የምትመራው ኢራን ነች። በርካታ ሚሳኤሎች ደግሞ ሂዝቦላ እንዲታጠቁ አድርጋለች። ለሂዝቦላ ለማስታጠቅ ብቻ የተገነባ የአብዮታዊ ዘብ ወታደሮች አሉ ኢራን ውስጥ። ኢራን ዛሬ ላይ 400,000 የአብዮታዊ ዘብ ወታደሮች ሲኖሩ ከ200,000 በላይ ደግሞ በአገራቸው ሉዓላዊነት ላይ የሚዳፈርን ኃይል ለመከላከል ከቦታ ቦታ የሚዘዋወሩ እና ሐማስን የሚያሰለጥኑ ከቦታ ቦታ ከአገር ወደ አገር የሚዘዋወሩ 200,000 የታጠቀ እያንዳንዳቸው የራሳቸው የሆነ ሚሳኤል እና የራሳቸው የሆነ ነፍስ ወከፍ መሳሪያ አላቸው። በትልቋ ኢራን ግዛቶች ላይ ተራሮች ላይ የሰፈሩት እንዳለ ወታደሮቹ ካምፓቸው ውስጥ ናቸው፣ ማለት ምሽጋቸው ውስጥ ነው ያሉት። እያንዳንዱ ምሽግ አንደርግራውንድ ተቀፍሮ ሚሳኤሉ ተጠምዶ ነው ያለው። ምንም ሚሳኤል አምጥተህ የምታጎርሰው ነገር የለም። ሚሳኤሎቹ ተጠምዶ ነው ያሉት በእያንዳንዱ ጉድጓድ ውስጥ። ይሄ እያንዳንዱ የኢራን ሰራዊት በክፍል በብርጌድ ተከፋፍሎ ሁሉም የራሱን እንትን አለው መሳሪያዎች ታጥቀዋል። እነዚህ መሳሪያዎች ደግሞ ከነፍስ ወከፍ መሳሪያ እስከ ባሊስቲክ ሚሳኤል እስከ ሃይፐርሶኒክ የተባለው ከዚህ ቀደም ሲሞክሩና እስራኤል ላይ ሲያስወነጭፉ የነበሩት ሃይፐርሶኒክ አልነበረ፣ ሎው ሚድል የነበረ ሰብሶኒክ የነበረ ነው። አሁን ላይ ግን ሃይፐርሶኒክ ሚሳኤሎችን ነው። ሃይፐርሶኒክ ሚሳኤሎች ደግሞ አሜሪካ የምትቀናጣበትን እነዛን ራዳሮች አላየንህም ብለው በቅጽበት ሌላ ጊዜ ከዚህ ቀደም ራዳሮቹ ድምፅ የሚያሰሙት ከ30 እስከ 40 ደቂቃ ባሉት ጊዜያቶች ውስጥ ድምፅ ያሰማል። አሁን ላይ እኮ ከ30 ሰከንድ ከ10 ሰከንድ እስከ 30 ሰከንድ ብቻ ነው ድምፅ የሚያሰማው። በዚህ ቅጽበት የትኛውን እንትን ነው ተከላክሎ ወደ መሬት ሊጥለው የሚችለው? በ10-30 ሰከንድ ውስጥ ድምፅ አሰምቶ ሊቀለብሰው የሚችለው የትኛው ራዳር ነው ያለው? የለም። እና ራዳሮቹን ቢዚ አድርገው አሜሪካ ከ30 ዓመት በላይ የፈጀባትና $500 ቢሊዮን ያንን ሃይፐርሶኒክ የሆነውን መሳሪያ የምጥል ከአፈር የሚደባልቅ የሚከላከል ብላ 30 ዓመት ተመራምራ $500 ቢሊዮን አውጥታ የሰራቸው መሳሪያዎች ናቸው። እነዚህ ዛሬ የኢራን ሃይፐርሶኒክ የሆኑ መሳሪያዎች እየጣሱና ጉዳት እያደረሱ እስራኤል ከተማን ሌሊቱን ቀን ያስመሰሉት። እኔ በጣም የገረመኝ የትላንትናው ጥቃት ነው በእስራኤል ላይ የዘነበው እና በሙጅታባ አሊ ካሚኒ የተመራው የአሁኑ የአብዮታዊ ዘብ ወታደር ወደ ወጣትነት ነው የተመለሰው። ወደ ወጣትነት ከመሪያቸው ልክ ወደ ጎልማሳነት ከአያቶላ ልጅ ልክ ነው የተመለሱት። መጀመሪያ ከሽማግሌው እኩል ነበሩ ሁሉ። አሁን ላይ ግን ወደ ጎልማሳነት ነው የተመለሱት፣ መሪያቸው ጎልማሳ ስለሆነ እና እንደዛ በቀል እርምጃቸውን ተበቀሉ። ምንድን ነው ከዚህ በላይ ምንድን ነው? ኢራን ከበቀል በላይ ምንድን ነው የምታደርገው? የሰው ሀገር ሄዳ አልወረረች። የሰው ሀገር ላይ ቦምብ አላዘነበች። ተውኝ በሰላም ልኑርበት። አይ አንተውሽም፣ ታስቀንያለሽ በምትሰሪው ሚሳኤሎችና በምትሰሪው እነዚህ ወፎ የሚያካክሉ ድሮኖች እየቀናን ነው
ስለዚህ በቀናት መንፈስ ነው አንቺን የምንደበድበው አላት። እሺ ቀጥሎ አለች። እየደበደቡም ነው። እሷም የበቀል እርምጃዎችን እየሰነዘረች ትገኛለች። ለመጀመሪያ ጊዜ ይሄንን እስራኤል የተባለውን መካከለኛ ውስጥ የሚገኘው መካከለኛ ከተማን አወደመችው። እንደ ጉድ ነው ያወደመችው። ከዚህ በላይ ምንድን ነው የሚደረገው? እንዳውም እስቲ አዳምጡ። እስቲ ምንድን ነው አያቶላ አሊ ልጅ ሙጅታባ አሊ ካሚኒ ከተመረጡና ስልጣኑን የአባታቸውን ቦታ ከተቆናጠጡ በኋላ በኢራን ላይ ያለው ሁኔታ በጣም ተቀያይሯል። ኢራኖች አሁን ላይ የልብ ልብ እንዳገኙና በርካታ ይዞታዎችን እየደበደቡ የሚገኙበትና የበቀል እርምጃዎችን በእስራኤልና በሌሎች ባህረ ሰላጤ አካባቢ የሚገኙ የጎረቤት አገሮች ላይ የበቀል እርምጃዎችን የአሜሪካ ይዞታዎች ላይ እያደረሱ የሚገኙበት ደረጃ ላይ ተደርሷል። ሙጅተባ በጣም የጦር ስልቱን ከየት እንዳመጣው በማይታወቅ ሁኔታ ዛሬ ላይ ትናንትና ማታ ብቻ እስራኤል ከተሞች ላይ ያስወነጨፈቻቸው ኢራን ያስወነጨፈቻቸው እና በሙጅታባ ትዕዛዝ የተስወነጨፉት እነዚህ ሚሳኤሎች እና ድሮኖች ለመጀመሪያ ጊዜ በርካታ ጉዳቶችን እንዳደረሰ የእስራኤል መንግስት በአፉ በቃሉ የተናገረበት ሁኔታ ነው ያለው። የእስራኤል መንግስት እስካሁን ድረስ የሚናገራቸው ከኢራን የተሰነዘሩ ሚሳኤሎችን እንደቀለበሳቸው እና በአብዛኛው እንዳከሸፋቸው የሚናገርበት ሁኔታ ላይ ነው ስንሰማ የነበር ነው። አሁን ላይ ግን እስራኤል በአፏ የተናገረችው ከ70 በላይ ድሮኖች የተሰማሩበት ከ170 በላይ ሚሳኤሎች በርካቶች ተተኩሰው በርካቶች ኢላማቸውን ያገኙበትና አንድ ብቻ ማክሸፍ እንደተቻለ ነው የእስራኤል መንግስት የተናገረው። የእስራኤል መንግስት በቃሉ እንዳመነው ዛሬ በርካታ ጉዳቶች እስራኤል መካከለኛው ከተሞች ላይ መድረሳቸውን አምነዋል። ኢራኖች አሁን ላይ እያስወነጨፉ የሚገኙት እነዚህ ሚሳኤሎች የበቀል እርምጃቸውን በትክክል ቦታቸውን እንዲያገኙ አስችሏቸዋል። የእስራኤል መንግስት ዛሬ ለመጀመሪያ ጊዜ በኢራን የተስወነጨፉ ሚሳኤሎችን ክሩዝ ሚሳኤል ብላቸው እንኳን ዛሬ ላይ ግን የተስወነጨፉት ሚሳኤሎች ትክክለኛ ኢላማቸውን መምታታቸውን በቃሉ መንግስት ተናግረዋል። የእስራኤል ይዞታዎች ዛሬ ሲወድሙና በርካታ ጭሶች እስራኤል መካከለኛው ከተሞች ላይ እንደዚህ ወደ ሰማይ ሲጎርፉ ተስተውለዋል። በርካታ ህንፃዎች ወድመዋል። በርካታ ሰዎች ተጎድተዋል። እስካሁን በእስራኤል የተጎዱት እና የሞቱት 2000 ሲሆኑ በኢራን ጥቃት መሆናቸው ነው። የእስራኤል መንግስት ግን ከዚህ ቀደም ባወጣው መረጃ መሰረት ከ20 እስከ 30 የሚሆኑ እስራኤላውያን በኢራን ጥቃት መገደላቸውን በኢራን እና በሂዝቦላ ጥቃት መገደላቸውን ነው ያወሳው። ነገር ግን በአጠቃላይ አሁን ላይ እየተነገረ የሚገኘው በእስራኤል የሞቱት ቁጥር 2000 እንደሚደርስ እና በርካታ ተቋማት መውደማቸው ነው እየተነገረ የሚገኘው። ኢራናውያን የበቀል እርምጃቸውን በሙጅታባ አሊ ካሚኒ እየተመራ ያለው ኃይል በጣም ከባድ ጉዳቶችን እያደረሰ እና እስራኤል ከተሞችን ሌሊቱን ቀን እያስመሰሉ ያደሩበት ሁኔታ ነው ትላንት ማታ ያስተዋል ነው። እና ውድ አድማጭ ተከታታዮቻችን ሙጅተባ አሊ ካሚኒ እንኳንም ተመረጡ አልን። እንኳንም ተመረጡ። ምክንያቱም ዛሬ የበቀል እርምጃውን በትክክለኛ በቀላቸውን እየተበቀሉ ነው የሚገኙት። ከዚህ ቀደም እኮ የበቀል እርምጃው እኮ ትንሽ ላላ ያለ ነው። ሰብሶኒክ የሆነ ሰብሶኒክ ማለት ከሃይፐርሶኒክ ያልሆነ ዝቅተኛ እንትን ያለው አውዳሚነቱ በጣም ዝቅ ያለ ነው። ሚሳይሎችን ነው ሲጠቀሙ የነበሩት። አሁን ሃይፐርሶኒክ ናቸው እንዳለ። ለዚህ ነው የእስራኤል መንግስትም ወጥቶ ክሩዝ ሚሳይል ነው የተተኮሰብኝ ብላ እስራኤል የተናገረችው። እና እስራኤል ለበቀል እርምጃ ደግሞ ሂዝቦላ አለበት ወደ ተባለው ትምህርት ቤት ላይ ነዋሪ የሚኖርበት ሆስፒታል ላይ ሊባኖስ ላይ ከባድ ጥቃት አደረሰች። 14 ዶክተሮች ሞቱ፣ 8 ነርሶች ሞቱ፣ በርካታ ህሙማን እዛ ውስጥ የነበሩ ታማሚዎች ሞቱ። የልጆች ፔዲያትሪክስ የተባለው የልጆች ማከሚያ ቤት ተጎድተዋል። እዛም ልጆች ሞተዋል። ለመታከም እዛ የነበሩ ማለት ነው። በወሊድ ላይ የነበሩ በምጥ ላይ የነበሩ ሴቶች እናቶች ተጎድተዋል፣ ሞተዋል። እስራኤል የሰራው ይሄ ነው።
ከዚህ ቀደም አሜሪካ ደግሞ ኢራን ላይ ያስወነጨፈው የድሮን ጥቃት በድሮን ጥቃት የተገደሉት የሴት ትምህርት ቤቱ ላይ 136 ሴቶች ህፃናት ተገደሉ። አሜሪካ የሚፈልገው ነገር ምንድን ነው? አሜሪካ የሚፈልገው ነገር የስርዓት ለውጥ ነው። የስርዓት ለውጥ ተብሎ አሜሪካ የሰብአዊ መብት፣ የሰው ልጅ መብት፣ የመናገር መብት ወዘተርፈ ብዙ ይናገራል። ብዙ ያ የሚናገረው የምናምን እየተባለ የሚነገረው የውሸትና ዲሞክራሲ የሚባል ነገር አሜሪካ ፈጽሞ ዲሞክራሲ የሚባል ነገር አሜሪካን እንደማታውቅ የሚያሳይ ሁኔታ ነው በዶናልድ ትራምፕ ዘመን እያየን ያለ ነው። ትምህርት ቤት አይደበደብም፣ ህፃናት አይደበደብም፣ ንጹሃን ያሉበት ተቋማት አይደበደብም። አሁን ይሄንን ያደረገችው ማለት ኢራን ብትሆን ዛሬ የዓለም አቀፉ ማህበረሰብ ነው የሚነሳባት። ነገር ግን የአሜሪካ መንግስት ነው ያደረገው። ይሄንን እኛ ሀያላን መንግስት ነን የሚሉት ናቸው ያደረጉት። ህፃናትን ሲደበድቡ ህፃናት በትምህርት ቤት የሴቶች ትምህርት ቤት ተደብድቦ 136 ነው የሞተው ኢራን ውስጥ። ትምህርት ቤቶች ታርጌት ተደርጎ እንዴት ይመታል? ዲሞክራሲን ለማስፈን የመናገር መብት ምንድን ነው የሚሉት? የመናገር መብት የሰው ልጅ የመናገር መብቱ የሰው ልጅ የመኖሩ መብቱ ጥቃት እንዳይደርስበት መከላከሉ ይሄም የተባለው አሜሪካ የምታስቀምጣቸው ህግጋቶች ያንን ህግጋት ሁሉ በጣሰ መልኩ ኢራን ላይ ያስወነጨፉት የአየር ድብደባ በርካታ ንጹሃን ተገለዋል። ሌሎች ንጹሃንም ተገለዋል። ህፃናት ትምህርት ቤት የሴቶች ትምህርት ቤት ላይ በደረሰ ጥቃት 136 ህፃናት ሴቶች ተገለዋል። ምንድነው አሜሪካ የሚፈልገው ከኢራን ላይ? የመንግስት ለውጥ ትምህርት ቤት ላይ ኢላማ ይደረጋል እንዴ? የመንግስት ለውጥ የሚፈለግ ከሆነ ህፃናት የሚማሩበት ልጆቻቸው የሚማሩበት ትምህርት ቤት ላይ ኢላማ ተደርጎ ይደበደባል ወይ? አሜሪካ የያዘችው እንደዚህ አይነት አጸያፊ የሆነ በሌላ ሀገር ቢሰራና ቢደረግ አሜሪካ ራሷ ጣልቃ ገብታ ያለን ሀገር የምትወጋበት ሁኔታ ነው የሚፈጠረው። አሜሪካ ባትሆን እሷንስ ዛሬ ማን ነው ይሄንን ጥፋት አጥፍተሻል ብሎ የሚቀጣት? ስለዚህ እኔ ሀያል ነኝ፣ የዓለማችን ሀያል ነኝ፣ እኔ እግዚአብሔር ነኝ እኮ ነው የዓለማችን እግዚአብሔር ነኝ ነው የምትለው አሜሪካ። ሀያልነት የላትም። አሁን ኢራኖች እያዋረዷት ይገኛሉ። ለመጀመሪያ ጊዜ አሜሪካን እያዋረደ የሚገኘው የኢራን የበቀል ጥቃቶችና የአሜሪካው ፕሬዚዳንት ያሁኑ ዶናልድ ትራምፕ ናቸው። ዶናልድ ትራምፕ እና ከሳቸው ጋር ከበሯቸውን የሚደልቁ የእሳቸው ተከታዮች ናቸው። አሜሪካ የትኛውን ህግ ነው ከዚህ ቀደም አክብራ የምታውቀው? የትኛውን የዓለም ህዝብ ነው ሰብአዊ መብቱን ጠብቃ የምታውቀው? አሜሪካ ከዚህ ቀደምም አላደረገችም። በጆርጅ ቡሽ ጊዜም አልተደረገም። አሁንም ይበልጥ እንዳውም ይሄ እውሩ ዶናልድ ትራምፕ ግልጽ አወጣው። አሜሪካ የተደበቀ የውስጧን እንትን ማለት በገሃድ ዓለም እንዲያይ እያደረገ ነው። እያስወነጨፈ ይህንን ህፃናትን እየገደለ በትምህርት ቤት ላይ ዳይሬክት ኢላማ አድርጎ እየገደለ በዚህ አይነት ሁኔታ ታዲያ ምን እንደሚሆን አብረን የምናይ ይሆናል። በሙጅተባ አሊ ካሜኒ የሚመራው ግን ሉዓላዊነታቸውን ለመከላከል ሀገራቸውን ለህልውና ነው ዛሬ ላይ እየተከላከሉ ከራሳቸው ላይ እየሞቱም ቢሆን እየተገደሉም ቢሆን ነፍሳቸውን ዛሬ ከማለቅ ይልቅ ተዋግተው አንድ ጥቃት እንኳን አድርሰው አንድ ሰው ለምን አይገሉም አድርገው ከዚህ ዓለም ቢሞቱ ቢለዩ ምን ይደንቃል? ስለዚህ ለሀገሩ ሉዓላዊነት የሚዋጋና የሰውን ሀገር ወሮ የሚዋጋው እስራኤልና አሜሪካ ዛሬ ዋጋቸውን እያገኙ ነው፣ እየተከናነቡ ነው። ለመጀመሪያ ጊዜ እኮ አልኳችሁ አሜሪካ ለምታደርሰው ጥቃት ኢራን የበቀል እርምጃ ስትመልስላቸው ከይዞታቸው ውጪ ደብድባ አታውቅም። ከአሜሪካ ተቋማዊ ይዞታ ውጪ ደብድባ አታውቅም። ለዚህ ነው ኢራን እንደዚህ አይነቶችን
ማፕ ወይ ደግሞ የሳተላይት ማፕ ሎኬሽን የሚያሳይ ኤግዛክት ሎኬሽኑን የሚጠቆም መሳሪያ የላትም ማነች ሩሲያ ነች ይህን ነገር እየሰጠቻት ያለችው ተብሎ ሩሲያን ይዟታል። ኢራን ለራሷ አላት። ይሄ ማፕ የሚባለውን ነገር ጂኦሎኬሽን ኢራን ራሷ አላት። ሃይፐርሶኒክ ሚሳኤል መስራት የቻለች ሀገር እንዴት ይሄንን ማፕ ቀላል ነገር ነው። ይሄ ማፕ ጂኦሎኬሽን ፋይንደር በጣም ቀላል ነገር እንዴት መስራት ያቅታታል? ሃይፐርሶኒክ የተባለውንና ዛሬ ዓለም የሚፈራውን ኒኩሌር ቦምብ ዩራኒየምን እየቀመመች ዛሬ ላይ በምን አይነት ሂሳብ ነው ጂኦሎኬሽንን ኢራን ከእስራኤል ነው ከማነች ከሩሲያ መንግስት ከቭላዲሚር ፑቲን ነው ያገኘችው። በዛ ነው የአሜሪካ ይዞታዎች እና የአሜሪካ የወታደራዊ ኃይል ያሉበት ቦታ ላይ ጥቃት በቀጥታ ሌላ ቦታ ሳትመታ እዛው በተባለው ቦታ ላይ እያዘነበች የምትገኘው እና አውሮፕላኖቻችን ደግሞ በሚጓዙበት ወቅት ላይ እየቀለበሰች የምትገኘው F-16ን 5 ነው ከመሬት የደባለቀችው። F-15ን ደግሞ 6ቱን ከመሬት ደባለቀችው። የአውሮፕላን ነዳጅ መጫኛውን አወደመችው። የነዳጅ ጭኖ በየአውሮፕላኑ ተከትሎ ጉያ ስር እየተከተለ ይሄድና ነዳጅ ሲጨርሱ ነዳጅ በአየር ላይ የሚሞላላቸው በቴክኖሎጂ ምጥቀት የተሰራውን የአሜሪካ ማለት አየር ላይ ነዳጅ የሚሞላውን አይሮፕላን አፈርድሜውን አበሉትና ገላገሉት። ዛሬ ሙጅተባ አሊ ካሚኒ በነገራችን ላይ በጣም ኢራንን በትክክል የፈለጉትን ያህል ቢመቱና ዛሬ የፈለጉትን ያህል ጉዳት ቢደርሳቸውም መጀመሪያ ያው ይሄ ራዳር የተባለው ላይ ትኩረት ማድረግ ነበረባቸው። ራዳራቸው ስለማይሰራ ነው አገሪቷ እየተደበደበች ያለችው። የቻይና ራዳር ነው ያላች። ኤችኪው የተባለው ራዳር ምንም ጥቅም የለውም። ነገር ግን አለ የሚባለውና 30 ዓመት የፈጀባቸውና 500 ሚሊዮን ዶላር የወጣበትን ይሄንን በኢራን ላይ የተተከለውን ሚሳኤል ራዳር ስንት ነው ያወደሙት? በነገራችን ላይ ጎረቤት አካባቢ ላይ የሚገኙትን ራዳሮች 1.5 ቢሊዮን ዶላር የሚያወጣ አንዱ ራዳር 3 ነው ያወደሙት። እዛው መካከለኛው ምስራቅ ላይ አሜሪካ የተከለችውን አለ የሚባል እያንዳንዱ 1.5 ቢሊዮን ዶላር ነው። በመካከለኛው ምስራቅ የተተከለውን የአሜሪካ ወታደራዊ ተቋማት ያሉበት ቦታ ላይ የተተከለውን 1.5 ቢሊዮን ዶላር እያንዳንዱ ኢች የሚያወጣውን 3 አወደመች። አሜሪካ ያላት ለራሷ 6 ነው እንደዚህ ነው ያላት። 3ቱን አወደመችው። 1.5 እያንዳንዱ 4.5 ቢሊዮን ዶላር ነው ጠቅላላ የሚሆነው። አሁን አሜሪካ የገባችበት እነዚህ ሁሉ አውሮፕላኖች ወድመዋል። ይሄ ሁሉ ጥይት ወድመዋል። የአሜሪካ ኪሳራ ውስጥ ገብታለች። ይሄንን ኪሳራ አሁን ከኢራን በነዳጅ መልክ ለመውሰድ ኢራንን ማስወገድ አለባቸው። አሁን የነሱ የመጨረሻ ታርጌታቸው። ምክንያቱም ይሄ ሁሉ ንብረት ወድሞባቸዋል። በጆርጅ ቡሽ ወቅት ላይም እንደዚሁ አይነት ነገር ነው የተደረገው ኢራቅ ላይ። ኢራቅን ከደበደቡና ከጨረሱ በኋላ እያንዳንዷን ጥይት እየመዘገቡ በነዳጅ መልክ ከኢራቅ ላይ መንግስት ግልበጣ በኋላ ወሰዱ። የአሜሪካ ኢኮኖሚን በቦታው መለሱ። አሁን የአሜሪካን ኢኮኖሚ በቦታው ለመመለስ ነው የሚደረገው መፍጨርጨር። ምክንያቱም ጦርነቱ ውስጥ ተገባ፣ መውጫ ቀዳዳ ጠባቸዋል። መውጫው ቀዳዳ እንዴት እንደጠበባቸው ልንገራችሁ። መውጫው ቀዳዳ የጠበባቸው በአንድ በኩል ኢራን ይሄን ያህል ጉልበት ነበራት ብለው አላሰቡም። እንዲህ አይነት ሃይፐርሶኒክ ሚሳኤሎች ይኖራታል ብለው አልተገመተም። መጨረሻ ላይ ደግሞ ይሄን ያህል ቀን 14 ቀን ሙሉ ኢራን ከራሷ ላይ በአውሮፕላን ከላይ እየተደበደበች ዲፌንድ ራሷን አድርጋ ራሷን ዲፌንድ ከማድረግ አልፋ ደግሞ በርካታ በቀል እርምጃዎችን ወደ አሜሪካ ይዞታዎች ላይ አስወንጭፋ በደል ታደርሳለች ወይ ደግሞ ጥቃት ታደርሳለች ብሎ ማንም የገመተ አልነበረም።
ስለዚህ እንዲህ አይነት በቀሎችን አሜሪካ ወታደሮች ተገደሉ ማለት ደግሞ አሜሪካ በራሷ ሞት ምን እንደሆነ የሞተን ሰው ተሸክሞ ሲቀበር ዶናልድ ትራምፕ በራሳቸው ቆመው አይተዋል። ዛት ኢዝ ኢናፍ ሞት ምን እንደሆነ አይተዋል በሀገራቸው። አሜሪካ ወታደር መገደል ማለት በጣም ሬር ነው። ስለዚህ የአሜሪካ ወታደሮች 6 እንዳለ በአንድ ላይ ጨርሰው 18ቱ ተጎድቶ ዛሬ ሆስፒታል ነው ያሉት። የአካል ጉዳተኛ አሉ። በጣም ክፉኛ እየተሰቃዩ ያሉም አሉ፣ ጉዳት ደርሶባቸው። የኢራን የበቀል ጥቃት ነው። አሁን ይሄ ሁሉ በደል ደርሶባቸው የአሜሪካ ወታደሮች ተገለው ዓላማ ለሌለው ጦርነት ወጥተው ያለ ግብ ያለ ማሸነፍ የሚመለስ ከሆነ የአሜሪካ መንግስት ውግዘት ይደርስበታል። ስለዚህ ውግዘት እንዳይደርስበት ነው አሁንም የበለጠ ኪሳራ ውስጥ እየገባ የሚገኘው። መሸነፉን እጅ ላለመስጠት ከዚህ ቀደም በጆርጅ ቡሽ ራሱ ያልተደረገው የአሜሪካ ወታደራዊ ይዞታዎች መደብደባቸው በኢራቅ እንኳን ያልተደረገውን ኢራናውያን ያንን ነገር በተግባር አሳዩአቸው። ስለዚህ አሁን እነዚህ ሰዎች የዋዛ አልነበሩም። በጣም ኃይለኛ የሆነ ጉልበት ነው ያላቸው። ከጉልበታቸው ውጪ ደግሞ ታክቲካቸው በጣም ለየት ያለ ነው። እንዲህ አይነት ብቃት ደግሞ አላቸው። የወታደራዊ ብቃት፣ የሚሳኤል ብቃቶች አላት። ያልተገመቱ ሚሳኤሎች ናቸው። ዛሬ እየተፈበረቁ ትላንት ተፈበረቀው ዛሬ በስራ ላይ እየዋሉ ያሉትና አሜሪካና እስራኤልን እያስደነገጡ ያሉት እነዚህ ሚሳኤሎች ናቸው። ዛሬ በሙጅተባ አሊ ካሚኒ የተመራው ወታደራዊ ኃይል እነዚህ መሳሪያዎች እንዲያወጡና እንዲተኩሱ ታዘው በዛ በትዕዛዙ መሰረት እየተከናወነ ነው። ስለዚህ ኢራን ይሄን ያህል እንዲህ አይነት ብቃት አላት ብሎ አልተገመተም። በወታደራዊ ይዞታዎች ላይ፣ በአሜሪካ ይዞታዎች ላይ፣ በአሜሪካ ተቋማት ላይ የወደመው ገንዘብ ወደ ትሪሊየን ገብቷል። ስለዚህ ትራምፕ አሸንፎ አላሸነፈም ይህን ሁሉ በትሪሊየን የሚገመት ገንዘብ የአሜሪካን ኢኮኖሚ እዛ ላይ ኢንቨስት አድርገዋል። ስለዚህ ጦርነቱንም አላሸነፈም፣ ኢኮኖሚንም ገለዋል። ስለዚህ ቤት እንዴት ይውጣ? ያኔ የ11 ቀን ጦርነት ላይ ምንም ነገር አልተጎዳባቸውም። ኢራንን በደበደቡ ፍሩዶና ናታንን በደበደቡ ጊዜ ምንም አልተጎዳባቸውም። ምንም ስላልተጎዳባቸው በወቅቱ ቶሎ ብለው ለቀው ቢሄዱም የአሜሪካ መንግስትና ሌሎች የዓለማችን ሀገሮች አሜሪካ ላይ ጣታቸውን አይሰነዝሩም። ዛሬ ግን ተቋማት ወድመዋል። የአሜሪካ ወታደሮች ተገለዋል። F-16 እና F-15 በአጠቃላይ 11 F-15 እና F-16 ተዋጊ ጀቶች ተቃጥለዋል። እንደገና አንድ በአየር ላይ ነዳጅ የሚሰጣቸው ተቃጥለዋል። በኢራን ጥቃት ነው። በርካታ የእስራኤል ከተሞች ወድመዋል። በርካታ ወታደሮች ተገለውባቸዋል። ኤምባሲያቸው ተመትተዋል። እንግዲህ ኪሳራ ነው ይሄ ሁሉ። እንደገና ደግሞ አየር መቃወሚያቸው 1.5 ቢሊዮን ዶላር እያንዳንዱ የሚያወጣው ወድሞባቸዋል። ስለዚህ ኪሳራ ውስጥ ናቸው። እንዲህ አይነት ኪሳራ ውስጥ የገባ መንግስት በየትኛው ተሸንፌያለሁ ብሎ እጅ መስጠት የአባት ነው ብሎ ቢወጣ ውግዘት ይደርስበታል። አሁንም ባይወጣና ቢገፋበትም ውድመቱና ኪሳራው የበለጠ እያደገ ይመጣል። ስለዚህ በየትኛው አቅጣጫ ይውጣ ዶናልድ ትራምፕ? እስቲ በየትኛው አቅጣጫ ይውጣ? በዚህ በኩል ቢመጣ ይሄን ሁሉ ንብረት አጥተዋል። ይሄን ሁሉ ህዝብ አጥተዋል። ይሄን ሁሉ የአሜሪካ ወታደሮች አጥተዋል። ይሄን ያህል በቢዝነስ ኪሳራ ደግሞ ይሄ ያልናቸው ሁሉ ጠፍተዋል። በሌላ በኩል እንዳይወጣ ተሸንፌያለሁ ብሎ እንዳይወጣ ውግዘት ይደርስበታል። የአሜሪካን ኢኮኖሚ እሱ ራሱ ነው ከንብረቱ ላይ የሚከፍላት። ስለዚህ የአሜሪካን ንብረቶችንም አልመለሰም፣ ጦርነቱንም አላሸነፈም። አሁንም ውድመቶችና ኪሳራዎች፣ የአሜሪካ ኤምባሲዎች በየቦታው እየተመቱ፣ የአሜሪካ ወታደራዊ ተቋማት እየተመቱ ነው። ኢራን እንደዚህ አይነት በቀል እርምጃዎችን ትሰነዝራለች ብሎ ማንም ያስብ አልነበረም። ቢታሰብም ባይታሰብም ግን ኢራን የዋዛ ስላልሆነች ዛሬ ላይ እያሽመደመደቻቸው ነው። ዛሬ እጅ ሰጥተናል
ብለው ጦርነቱን ቢያቆሙ የተሻለ ነው። በዛ ላይ ያላንዳች ቅድመ ሁኔታ የኢራን መንግስታት ሁሉም እጅ መስጠት አለባቸው አሉ። ዊዛውት ኤኒ ሰርከምስታንስ ካላንዳች እንትን እጅ መስጠት አለባቸው አሉ። የህፃን ጫወታህን አቁም አሉት። እንደውም ከዛ በኋላ ነው የበረቱት። በዛ ላይ ሙጅተባ አሊ ካሚኒ ከመጣ ዛሬ በጣም ነገሮች ተቀይረዋል። እየደበደቡ ነው፣ እያጠቁ ነው። በጥቃታቸው ደግሞ ታርጌታቸውን እየመቱ ነው። እንደዚህ አይነት ደረጃ ላይ ደርሰዋል ኢራናውያን። ከዚህ በኋላ ደግሞ ሙጅተባ አሊ ካሚኒ ከትላንትና ወዲያ በተናገረው ሆርሙዝ አካባቢ ላይ ያለውን ወጥራችሁ ዝጉት፣ አገራችሁ ነው፣ ማንም ሊከለክላቸው የሚችል የለም፣ ጉሮሯቸውን አንቃችሁ ያዙት። አውሮፓ የሚተላለፈው በዛ ነው፣ ኤዥያ የሚተላለፈው በዛ ነው። እያንዳንዱ የዓለማችን ሀገሮች የሚተላለፉት ከነዚህ ከአፍሪካ ከሰሃራ በታች ያሉትን ተዋቸው። ሌላው እነሱ ራሳቸው ይጎዳሉ። ለምን አይጎዱም? ለምሳሌ ከውጭ የሚመጣው እቃ ጅቡቲ የሚገባው ሌላ ቦታ የሚገባው ሁሉ ይህንን ሳይሻገር ሆርሙዝን ሳይሻገር አንድም መርከብ አያልፋትም። ስለዚህ ዋና ቦታ ላይ ነው ያለችው። ተው እየተባለ ነው ጦርነቱን የቀሰቀሰው። እኔ የበላይነት ነው። ትላንትና ነዳጁን ወደ ቦታው በአንድ ቀን እመልሳለሁ ባለው መሰረት መመለስ አቅቶት፣ ምክንያቱም ሆርሙዝን ሙጅተባ አሊ ካሚኒ እዛ አካባቢ ላይ ዝጉት፣ በደንብ ዝጉት፣ ተከላከሉ ራሳችሁን ብሎ በሰጣቸው መመሪያ መሰረት ሆርሙዝን ሲዘጉ ነዳጅ ሰማይ ነካ። ነዳጅ ሰማይ ሲነካ ያውና ነዳጅ ተወልደዋል፣ አንተ ወደ ቦታው መልሳለሁ አላልክም ወይ? በዛም ምክንያት ሆርሙዝን አስከፍታለሁ ብሎ ነው ከባድ ድብደባ ያካሄደው። እስካሁን አላስከፈተም። ሆርሙዝ ኢራንና ሆርሙዝ የተያያዙ ናቸው። በየትኛው መንገድ ነው የሚያስከፍተው? እንደዚህ አይነት ውጥረት ውስጥ ነው የገባው። ልውጣ ብል መውጣት የማይችልበት ቅርቃር ውስጥ ያንን ሁሉ ብር ይተፋታል። የአሜሪካን ኢኮኖሚ የገደለበትን እያንዳንዱን የአሜሪካን ወታደራዊ የጦር እንትኖችን የተጠቀመው ኢራን ላይ የተጠቀማቸውን እያንዳንዳቸውን ያወረዳቸውን ኢራን ከተሞች ላይ እያንዳንዳቸው ከ1 ቢሊዮን በላይ ናቸው። እያንዳንዳቸው ተሰርተው የሚያሰላ ኃይል አለ። አሜሪካ ቀላል ሰው መስሏቸዋል። እያንዳንዷን እሱ የሚጠቀምባቸውን ለዚህ ለውድመት የሚጠቀምባቸውን መሳሪያዎች እርዳታ እንኳን ሲሰጥ እርዳታ ተሰጥቷል ተብሎ ነው የሚመዘገበው። ይህንን የሚመዘግብ ኃይል አለ አሜሪካ ውስጥ። ጦርነቱ አበቃ ሲባል ዶናልድ ትራምፕ ይህን ያህል ትሪሊየን ዶላር ነው ኢራቅ ላይ ማለች ኢራን ላይ ያወጣው ተብሎ ነው በመዝገብ የሚወጣለት። ያንን ገንዘብ ሁሉ ከየት አባቱ አምጥቶ ይከፍላታል። ዛሬ ኢራንን ቢያሸንፍ ኖሮ ልክ ሳዳም ሁሴን እንደተደረገው ሳዳም ሁሴን ላይ በነዳጅ መልክ እንደወሰዱት አሁንም ይሄንንም እንደዛ ይወስዱ ነበር። ቢያሸንፉ ይሰርቁ ነበር። በስርቆት ነው የሚባለው፣ ሉቲንግ፣ ማጭበር፣ መዝረፍ፣ በዝርፊያ በእነዚህ አይነት ሁኔታ ያስመልሳሉ። ስለዚህ አሁን በየትኛው መንገድ ይህንን ጦርነት አሸነፍኩ ብሎ እንዳይወጣ፣ መቼ ነው ያሸነፈው? ተሸነፍኩ ብሎ እንዳይወጣ የወጣው የአሜሪካ ሕዝብ ላባቸው አለ። የአሜሪካ ሕዝብ ደግሞ ይጠይቃል። የአሜሪካ ሕዝብ ታክስ የሚከፍለው ለዚህ ነው። በነገራችን ላይ የአሜሪካ ሕዝብ ታክስ የሚከፍለው ለእነዚህ ሁሉ ለወታደራዊ ተቋማት ለሀገራቸው ማበልጸጊያ ብለው ነው እያንዳንዱ በግዴታ ያንን ሁሉ ታክስ የሚከፍለው። ስለዚህ እያንዳንዷ የአሜሪካ እቃ መሳሪያ የፈለገውም ቢሆን ከባከነ መንግስት አይደለም ህዝብ ይጠይቃል። ስለዚህ በህዝብ በኩልም ይወገዛል። የመንግስት ተቋማት ደግሞ ያወግዙታል። ሴኔቱ ያወግዘዋል። ፓርቲው ቁጭ ብሎ ሪፐብሊካን እና ዲሞክራቶች ናቸው። ዲሞክራቶች ቁጭ ብለው እሱ የሚያደርገውን ነገር እያሰሉለት ነው አሁን ድረስ። ኋላ ኢምፒች ይደረጋል። ልክ ከስልጣን ሲወርድ ኢምፒች ይደረጋል።
ዛት ኢዝ ኦል። በእንደዚህ አይነት ሁኔታ ነው ዶናልድ ትራምፕ ዛሬ ቅርቃር ውስጥ የገባው። እንዴት ይውጣ? ቅርቃር የበቀል እርምጃዎችን እስራኤል ወደ ሊባኖስ አካባቢ ላይ በርካታ ሚሳኤሎችን በማስወንጨፍ ትምህርት ቤቶችና ሌሎች ሆስፒታሎችን አጋይታለች። በሊባኖስ ላይ በተደረገ የእስራኤል ጥቃት በርካታ ዶክተሮችና ነርሶች እንዲሁም ታማሚያን ህጻናት መገደላቸው የሊባኖስ መንግስት ነው ያስታወቀው። የእስራኤል መንግስት ግን እንዳለው ህዝቦላን ለማጥቃት የታለመ የእስራኤል ጥቃት መሆኑን ነው የተናገሩት። ነገር ግን የወደመውና የሞተው በሊባኖስ ውስጥ የሚገኙ ሰላማዊ ህዝቦች እንደሆኑ ነው የሊባኖስ መንግስት ያስታወቀው። ውድ አድማጭ ተከታታዮቻችን፣ በሌላ በኩል አሜሪካ ደግሞ ትላንት ማታ ላይ በርካታ ድሮኖችን በማሳተፍ ሐራጅ የተባለው በኢራን ውስጥ የሚገኘው ትልቁ የነዳጅ ማጣሪያ ቦቴ ላይ ነው ከባድ ጉዳት በማድረስ አካባቢውን አሽመድምዳ። ዶናልድ ትራምፕ ያንን ቦታ ካሽመደመዱ በኋላ አሽመድምደዋል ብለው ለጋዜጣዊ መግለጫ መስጠታቸው ተነግረዋል። ይህ በእንዲህ እንዳለ አሜሪካ ባደረሰችው ጥቃት ነው ኢራንም የልብ አግኝታ የበቀል እርምጃዎችን ወደ እስራኤልና ሌሎች ኢራቅ አካባቢ የሚገኘውን የአሜሪካ ይዞታዎችን የደበደበችው። በኢራቅ አካባቢ ላይ ባስወነጨፈችው ሚሳኤል ነው የአሜሪካ ቆንስላ ጽሕፈት ቤት ትልቁ በኢራቅ ውስጥ የሚገኘውን ያወደመችው። እስራኤል ላይ ደግሞ የበቀል እርምጃዎቹ ቦታ ያገኙ መሆናቸው ነው እየተነገረም የሚገኘው። ውድ አድማጭ ተከታታዮቻችን፣ ኢራናውያን ዛሬ የሚሉት ሙጅተባ አሊ ካሚኒ ያሉት እኛ ለሀገራችን ሉዓላዊነት ራሳችንን ከወራሪ ኃይል ለመጠበቅ የምናደርገው ተጋድሎ ነው። እነሱ ግን በወራሪነታቸው እግዚአብሔር ራሱ ይቅር አይላቸውም። ዛሬ ድረስ እኛን እየደበደቡና ንጹሐንን እየገደሉ ተቋማታችን ላይ ጥቃት እያደረሱ ነው። ነገር ግን እኛ ራሳችንን ለመከላከልና ከደረሰብን አደጋ ራሳችንን፣ ህልውናችንን፣ የሀገራችንን ሉዓላዊነት ለማስጠበቅ ስንል በምንፍጨረጨርበት ሁኔታ ላይ ያለ ነው። ለዚህ ነው የበቀል እርምጃዎችን እየፈጸመን የምንገኘው ብለዋል። እነዚህ ጎረቤት ሀገሮች ላይ የሚደረገው ደግሞ የጎረቤት ሀገሮች ሌላ አካባቢዎች ላይ ታርጌት እና ኢላማ ያደረገ አይደለም። የአሜሪካ የቢዝነስ ይዞታዎች እና የአሜሪካ የወታደራዊ ይዞታዎች ላይ ብቻ ያተኮረና ትኩረቱን ያደረገ ጥቃቶችን እየሰነዘርን ነው ያለ ነው። ያም እነሱ ናቸው እኛን የፈለጉን፣ እኛ ዛሬ እነሱን ሄደን አልፈለግናቸውም። ለዚህ ነው እኛ ራሳችንን በመከላከል ደግሞ የፈለግነውን እርምጃ እንወስዳለን ሲሉ ሙጅተባ አሊ ካሚኒ ተናግረዋል። ውድ አድማጭ ተከታታዮቻችን፣ ለዛሬ ያሉ መረጃዎች እንግዲህ ይህንን ይመስላሉ። እንግዲህ ያውና እንደሰማችሁት ነው ውድ አድማጭ ተከታታዮቻችን፣ እኔም ዛሬ በዚሁ እሰናበታችኋለሁ። በሌላ ፕሮግራሞች እና ዝግጅቶች እስከምንገናኝ ድረስ ቸር ያገናኘን።